ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ እሁድ ዕለት ከኖቲንግሃም ጋር ከሚደረግ የውድድር ዘመኑ መጨረሻ የኦልድ ትራፎርድ ጨዋታ በፊት ማይክል ካሪክን በቋሚ አሰልጣኝነት መሾሙን ይፋ ለማድረግ አቅዷል ተብሏል። በዚህም ካሪክ ከጨዋታው በኋላ በኦልድ ትራፎርድ ለሚገኙ ደጋፊዎች ንግግር ለማድረግም ሀሳብ እንዳለው ነው እየተገለጸ የሚገኘው። ከማይክል ካሪክ ጋር በተያያዘ እንግዲህ ጋዜጣዊ መግለጫም ሰጥቷል። ወደ እናንተ የማቀርብላችሁ ይሆናል። ሰር ጂም ራትክሊፍ የኦማር ቤራዳና ጄንሰን ውርሎክስ ሀሳብን በመደገፍ ካሪክ የቋሚ አሰልጣኝነት ሚናው እንዲሰጠው ፈቅዷል ተብሏል። በዚህም የ2 ዓመት ኮንትራት ከተጨማሪ 1 ዓመት የማራዘም አማራጭ ቃል ለማቅረብ ክለቡ በዝግጅት ላይ ይገኛል። በተጨማሪ በአሰልጣኝ አባላቱ ላይ የቆመ ኳስ አሰልጣኝ ለመጨመር የታሰበ ሲሆን በማንቸስተር ዩናይትድ ከ2024/25 ድረስ በዚህ ሚና ያገለገለው አንድሪያስ ጆርጅሰን ለቦታው ተመራጭ ነው ተብሏል። የቆመ ኳስ አሰልጣኝ አሁን ላይ በቶተንሃም ሆትስፐር ቤት እየሰራም እንደሚገኝ ነው እየተገለጸ የሚገኘው። አዲስ የአሰልጣኝ ቡድንም ማንቸስተር ዩናይትዶች እንደሚያመጡ ነው እየተነገረ የሚገኘው። ማይክል ካሪክ እንግዲህ ዩናይትድ ኖቲንግሃም ፎረስት በውድድር ዓመቱ የመጨረሻ የኦልድ ትራፎርድ ጨዋታ ከሚያስተናግድበት መርሃ ግብር አስቀድሞ ጋዜጣዊ መግለጫ ሰጥቷል። ካሪክ እንግዲህ ስለ ቡድኑ ዜና ካዝሚሮ ለጨዋታው ዝግጁ እንደሆነና የቤንያሚን ሼሽኮ ሁኔታ ግን እንደ ካዝሚሮ ቀላል አይደለም፣ በገጠመው ምክንያት አሁንም 100% ዝግጁ አይደለም ብሏል። ስለ ካዝሚሮ የኦልድ ትራፎርድ ስንብት ደግሞ ሁኔታው በግልጽ መታወቁ ለኛም ሆነ ለእሱ ትልቅ እገዛ አድርጓል። በክለቡ ያለው ቆይታ ወደ ፍጻሜ መቃረቡን ማወቁ አቅሙን አሟጦ ለቡድኑ እንዲሰጥ ረድቶታል ሲል ነው እንግዲህ ታማኝ የሚባል የዜና አውታር እየገለጸ የሚገኘው። ዩናይትድን በቋሚነት መረከብ ለአንተ ምንድነው ትርጉሙ ተብሎ ለተጠየቀው ጥያቄ ዩናይትድ እንደ ሁልጊዜው ልዩና ታላቅ የእግር ኳስ ክለብ ነው። ወደዚህ ተመልሼ የዚህ አካል በመሆኔ እንደ ደጋፊና እንደ ቀድሞ ተጫዋች እንዲሁም ለክለቡ እጅግ በጣም እንደሚቆረቆር ንጹህ ደጋፊ ክለቡን ለማገዝና ወደፊት ለማራመድ በሚያስችል ደረጃ ላይ በመገኘቴ ትልቅ ኩራት ይሰማኛል ብሏል። ትልቅ እርምጃ መራመድ መቻላችንና ወደ ቻምፒዮንስ ሊግ መመለሳችን መልካም ነው። እስካሁን በሰራነው ስራም ደስተኛ ነኝ ብለዋል ማይክል ካሪክ። ስለ ወደፊት ቆይታው ደግሞ በእኔ ወደፊት ዕጣ ፈንታ በቅርቡ ይወሰናል። 2 ጨዋታዎች ቀርተውናል። ከዛ ውጭ ብዙ የሚጨምረው ነገር የለም። ሁኔታው ለሁላችንም ግልጽ ነው ሲል ነው እንግዲህ ማይክል ካሪክ የተናገረው። ጄጄ ገብርኤል የጄም መርፊ የዓመቱ ምርጥ ታዳጊ ተጫዋች ሽልማትን ሲያሸንፍ ያስመዘግባቸው ቁጥሮች የሚከተሉት ናቸው። 35 ጨዋታዎች፣ 25 ግቦች፣ 3 አሲስት ማድረግ ችሏል። ተጫዋቹ የአንደርሬትድ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ማሸነፉም ይታወሳል። የታዳጊ እንግዲህ እጅግ ድንቅ የሚባል ብቃቱን ማስመልከቱም ይታወሳል። ማቲያስ ዴሊክት ስለ አለባበሱ የሚሰነዘርበትን ትችት የሰጠውን ምላሽ ላጋራችሁ። እኔ ማቲያስ ነኝ፣ ሁልጊዜም ራሴን እሆናለሁ። ውድ ልብሶችን ለብሼ ለምድ ቦታ ስመጣ ታዩኝም። ነገሩ በጣም ቀላል ነው። የእኔ ስራ እግር ኳስ መጫወት ነው። እኔ በሜዳ ላይ ኮከብ መሆን ነው የምፈልገው። አንዳንድ ጊዜ በክለብ ውስጥ ያሉ አበስ ያሽሩብኛል፣ ግን ግድ አይሰጠኝም። በራሴ ባህሪና ስታይል እስከተስማማው ድረስ ደስተኛ ነኝ ብለዋል። ከሁሉ በላይ አስፈላጊው ነገር በሜዳ ላይ ከፍተኛ ብቃት ማሳየት ነው። የኔ ሰዎች ከማንኛውም አይነት ልብስ በላይ በበለጠ ያከብሩኛል ሲል ተናግሯል። ካዝሜሮ በዚህ ሳምንት አብረውት ለሰሩ ሰራተኞች በካሪንግተን ስጦታዎችን ሲሰጥ ነበር። እሁድ በኦልድ ትራፎርድ ስታዲየም የመጨረሻ ስንብት ጨዋታውንም የሚያደርግ ይሆናል። ይህ ድንቅ የሆነ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ያስመዘገበው ነገር የሚገርም እንደሆነም ይታወሳል። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ፉትቦለር ኦፍ ዘ ይር ሽልማትን በማሸነፍ ዙሪያ የሰጠውን አስተያየት ላጋራችሁ። ይህንን ሽልማት በማሸነፌ በጣም ደስተኛ ነኝ። ነገር ግን ዲክላን ራይስን ቢያሸነፍ እንኳን የሚገባው ነበር። ምክንያቱም ቀደም ብዬ እንደተናገርኩት በሊግ ውስጥ ይሄኛው ነው በላጩ ወይም ምርጡ ተጫዋች በሚባል ነገር አላምንም። በውድድር ዘመን መጨረሻ በተጫዋች መካከል ምርጫ በሚደረግበት ጊዜ በግልጽ እንደሚታየው ቁጥር፣ ጎልና አሲስት በውሳኔ ትልቅ ተጽዕኖ ያሳድራል። እኔ ድንቅ የውድድር ዘመን እንዳሳለፍኩ አስባለሁ። እነዛንም ቁጥሮች በጨዋታ ላይ ማከል ችያለሁ። እርግጥ ነው ዲክላን ራይስ ይህንን ቁጥር ማግኘት ይከብደዋል። ምክንያቱም እሱ ወደ ኋላ ሳፕ ብሎ የሚጫወት ዲፕ ፕሌይ ሜከር ነውና አሁንም ቢሆን እሱ አስደናቂ ተጫዋች እንደሆነ አስባለሁ። ሽልማቱን እሱ ቢያገኘው ኑሮ ለቻምፒዮንስ ሊግ ፍጻሜ በደረሰ ጊዜ እንዳደረግኩት ሁሉ እንኳን ደስ አለ ለው ነበር ሲል ተናግሯል። የማንቸስተር ዩናይትድ የክረምት የተጫዋች ዝውውር እቅድን በተመለከተ ዩናይትድ ሁለት አዲስ አማካኞችን ይፈልጋል። ማኑኤል ኡጋርቴ የሚለቅ ከሆነ 3 አማካኞች ሊያስፈርም ይችላል ተብሏል። ለበረኛው ላመንስ ምትክ የሚሆን ተጨማሪ ግብ ጠባቂ ይፈልጋልና የግራ መስመር ተጫዋች ጆሹዋ ዘርክዚ ሊለቅ ስለሚችል አንድ አጥቂም ሊፈርም ይችላል። አሁን ያሉ ተከላካዮች በክለቡ የሚቆዩ ከሆነ የመሃል ተከላካይ ማስፈረሙ እስከ ቀጣይ ዝውውር ሊቆይም ይችላል ተብሏል።
ማንቸስተር ዩናይትድ ለኖቲንጋም ፎረስት እና ለእንግሊዛዊ አማካኝ ኤሊዮት አንደርሰን ይፋ ጥያቄ ለማቅረብ የተዘጋጀ ነው ተብሏል። ቀደም ብለው የመጡ መረጃዎች እንደሚያመላክቱት ከሆነ ዩናይትድ ዝውውሩ የሚገፋበት ተጫዋች ወደ ክለቡ ለማምጣት ፍላጎት እንዳለው ካረጋገጠ ብቻ ነው ተብሏል። የፎረስት ባለቤት ኤቫንጀሎስ ለአንደርሰን እጅግ ከፍተኛ ዋጋ ይጠይቃል ተብሎ የሚጠበቅ ሲሆን ማንኛውም ሊደረግ የሚችል ስምምነት ከ100 ሚሊዮን ፓውንድ በላይ ሊሆን የሚችልበት እድል እንዳለ ተነግሯል። በዛሬው ዕለት አጠር ያለች ስፖርታዊ መረጃዎችን ወደ እናንተ አጋራኋችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። በነገው ዕለት እንግዲህ በላይቭ ፕሮግራማችን አዳዲስ መረጃዎችን እናጋራለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።